ማርያም ማለት ሆፕ ነው የሚለው እሱ ተስፋ ማለት ናት ነው የሚለው ተስፋ ናት በቃ እኔ በነገራችን ላይ በጣም ይገልጻት አንቺ ነሽ ተስፋው ለአዳም ምንላት ለዚህ አይደል የአዳም ተስፋ አንቺ ተስፋነቷ ደግሞ አዳም በዳነ ጊዜ አቆም አይደለም ዛሬም ተስፋነቷ አብሮ የሚቀጥል ተስፋነት ነው እመቤታችን እመቤት ያልናት ነብይ ወልዳ አይደለም እመቤታችንን እመቤት ያልናት ሐዋርያ ወልዳ አይደለም የሐዋርያትና የነቢያትን አምላክ ኢየሱስ ክርስቶስን ወልዳ መስቀሌን ተሸከሙ ያለውን አምላክ እሷ ገና መስቀል ሳይሸከም በፊት ራሱ ክርስቶስን ተሸክሞ የተንከራተተች ናት የመጀመሪያው ልደት ከህይወት እሳት የተገኘ የህይወት እሳት አለ የሁለተኛው ልደት ደግሞ ከድንግል ወገን የተገኘ የድንግልና ልደት አለ የመጀመሪያው ልደትን ፈለኩት አላገኘሁትም የኋለኛው ልደትን ግን ላልደርስበት በአብራከ ልቦና የሰገድኩለታል ከዛ ምን ይላል ቀጥሎ የመለኮት ወገን አለ በድንግል ወገን ተመሰገናል እንዴት ያለ ድምቅ ያለ ንግግር ነው የመለኮት ወገን ከአብ የመወለዱ ሚስጥር በድንግል ወገን ተመሰገነ የክርስትና ወሳኝ ነጥብ ከሚባሉት አንደኛው ነገረ ማርያም ነው የመጀመሪያ የመወያያ ነጥብ የምናደርገው ለኛ ለኦርቶዶክሳውያን ማርያም የሚለው ስም እንዴት እናየዋለን መልካም እንግዲህ ያው በኦርቶዶክስ ቅዱስ ቤተክርስቲያን ውስጥ አንተም መግቢያው ላይ እንደተናገርከው ነገረ እግዚአብሔርን አንድ ሰው ከማወቁ ቀጥሎ ነገረ ማርያምን እንዲያውቅ ቅዱስ ቤተክርስቲያን ታስተምራለች በዚህ አጋጣሚ የቅዱስ ቤተክርስቲያን የሥርዓተ ትምህርቷ ከመጽሐፍ ቅዱስ የተወሰደ ነው አሁን ብዙ ሰው ቤተክርስቲያን የምታስተምረው እኔና አንተ የምንወያየው ትምህርት ኦርቶዶክሳዊ ነው ስንል መጽሐፍ ቅዱስ መሰረት ያለው የተወሰኑትን መንደርደሪያ እናንሳና ወደ ስሙ እንገባለን አሁን ለምሳሌ አንተም ከታዘብክ አምስቱ አዕማደ ምስጢራትን አንድ ክርስቲያን አማኝ ይሁን የተጠመቀ ይሁን ደግሞ ወደ ሌላ ከሌላ እምነት ወደ ቤተክርስቲያን የሚመጣም ቢሆን መጀመሪያ የትምህርት ሁሉ መግቢያ ኢንትራንሱ አምስቱ አዕማደ ምስጢራት ሳይረዳ ስለ ማማተብ ቤተክርስቲያን ስለመሳለም የሚሉ አፈጻጸሞችን አያውቅ መጀመሪያ አምስቱ አዕማደ ምስጢር ነው ይሄ የአምስቱ አዕማደ ምስጢር ራሱ ቀደም ተከተሉን ብታየው መጽሐፍ ቅዱሳዊ ነው ይሄን በአንድ በዮሐንስ ወንጌል ብቻ ላሳይክ ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ስትመለከት በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ሁሉ በእርሱ ሆነ ከሆነም እንኳን አንዳች ያለ እርሱ ሆነ የለም በእርሱ ሕይወት ነበረች ይቀጥላል አሁን ይሄ በመጀመሪያ ቃል ነበረ ቀዳሚው ቃል ወቶ የሚለው ቃል ሚስጥረ ሥላሴን የያዘ ሐሳብ ነው ስለዚህ ቤተክርስቲያን ምን አደረገች የመጀመሪያ የሚስጥር ሁሉ መጀመሪያ ሚስጥረ ሥላሴን አደረገችው ማለት በእርግጥ ዮሐንስ ወንጌል ስለጻፈው ስላልጻፈው ብቻ ሳይሆን አንድ ሰው ስለ ሥላሴ ሳይረዳ ስለ አምላክ ሰው መሆን መረዳት አይችልም አንድ ሕፃን ልጅ መጀመሪያ ትውውቅ የሚጀምረው ከእናት ከአባቱ ጋር የእናቱን ጠረን ከለመደ የእናት አባቱን ጠረን ከለመደ ወዲህ ነው የማህበረሰቡ ማንነት የሚያውቀው እኛም ከሁሉ አስቀድመን የሥላሴን ነገር እንማራለን ከዛ ሁለተኛው ሚስጥረ ሥጋዌ ነው ይሄን ደግሞ ምን ላይ ታገኘዋለህ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ ወሐደረ ላዕሌነ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል አሁን ምን መጣ የክርስቶስ ሰው መሆን ኢንካርኔሽን ተገለጠ ማለት ነው አሁን ይሄን ስታነሳ ደግሞ ከማን ሰው ሆነ የሚል ጥያቄ ይጠየቃል ዝም ብለህ አታልፈው በዚህ አጋጣሚ ነገረ ክርስቶስ ብቻውን ያስተማረ ወንጌል የለም አሁን ብዙዎች መረዳትም ያልቻሉት እስቲ ክርስቶስ እመቤታችን ሳትጠቀስ ክርስቶስ ከሰማያ ሰማያት ወርዶ ሰው ሆነ ሲባል እመቤታችን ሳትጠቀስ ተወለደ የተባለበት ቦታ አለ ወይ ሁለተኛ መጥምቁ ዮሐንስ ሳይጠቀስ ክርስቶስ ተጠመቀ የተባለበት ቦታ አለ ወይ ሶስተኛ ክርስቶስ ገዳም ገባ የሚለው ሳይጠቀስ ክርስቶስ ጾመ እኮ አልተባለም ምን ለማለት ነው ይሄን ያነሳውልህ ክርስቶስ ሰው ሆነ ስትል ከማን ሰው ሆነ ስትል ከድንግል ማርያም ይሄን ደግሞ ምዕራፍ 2 ላይ ስትመጣ በሶስተኛው ቀን በቃና ዘገሊላ ሰርግ ሆነ የኢየሱስ እናት በዚያ ነበረች አለ ቅደም ተከተሉን እንኳን ተመልከተው ዮሐንስ እንኳን ይሄ አሁን እኛ የምንጠቀመውን የትምህርት ስርዓት በመከተል ነው የሰራው ለኛ ብነት ሆነን ማለት ነው ስለዚህ ሥጋዌ ውስጥ የድንግል ማርያም ውለታ ይነሳል ወላዲት አምላክነቷ ቴዎቶኮስነቷ ይነሳል ከዛ ሶስተኛው የጥምቀት ጉዳይ ነው ይሄን ደግሞ የዮሐንስ ወንጌል ምዕራፍ 3 ላይ የፈሪሳዊ የነበረ የአይሁድ አለቃ አይደለም የሚባለው ኒቆዲሞስ ነበር ሌሊቱን ይማር ነበር የሚለው ከውሃና ከመንፈስ ካልተወለድክ የእግዚአብሔርን መንግስት ልታይ አትችልም ብሎታል ስለዚህ ይሄን ተማረን ማለት ነው አራተኛው ሚስጥር ሚስጥረ ቁርባን ሚስጥረ ቁርባንን ደግሞ የት ላይ ነው የምትረዳው የዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ 4 ወይ 5 የሚመስሉ ደማማ ቃላትን ተናግሯል ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሥጋዬን ያልበላ ያልጠጣ የዘላለም ሕይወት የለውም ሥጋዬን የበላ ደሜን የጠጣ እኔ በመጨረሻው ዘመን አስነሳዋለሁ እያለ ቁርባንን ነገረን ማለት ነው ስለዚህ ምን ተማረን ማለት ነው እዚህ ጋር ሚስጥረ ቁርባን አራተኛን አምስተኛው ሚስጥር ሚስጥረ ትንሣኤ ሙታን ይሄን ደግሞ ምን ላይ ታገኘዋለህ የዮሐንስ ወንጌል ምዕራፍ 11 ላይ የማርታና የማርያም ወንድም
አልዓዛር ታሞ ነበር ይላል። ከዛ ሞተ፣ ኢየሱስ መጥቶ አዳነው ክርስቶስ። ስለዚህ ምን ተረዳን እዚህ ውስጥ ማለት ነው? ዮሐንስ እንኳን በክርስቶስ ሰው መሆን ከነገረን በኋላ ነገረ ማርያምን አንስቶናል የሚለውን ለማንሳት ነው። ይሄን ካነሳን ታዲያ ማርያም የሚለው ስም እንዴት ይታያል ነው? በቤተክርስቲያን በመጽሐፍ ቅዱስ ውስጥ የመጀመሪያ ማርያም የሚል ስም የተጠራችው የሙሴት ማርያም ናት። የመጀመሪያው የሙሴት ማርያም ናት። ስሙ ግን በጣም የሚገርምህ ነገር በዓለም ላይ ከሰባ በላይ የተተረጎመ ቃል ነው። ከሰባ በላይ የተተረጎመ ቃል ቢኖር ማርያም የሚለው ስም ነው። አሁን አይደለም፣ ገና በብሉይ ኪዳን የነበሩ ጠበብቶች እንኳን ይሄን ስም ይፈቱት ነበረ። ለምሳሌ በዚህ ጉዳይ ላይ ካነሳን አይቀር ከባቢሎን ምርኮ በኋላ እስራኤላውያን ይሄን ዕብራይስጡን ቋንቋ ወደ አረማይክ ሲቀይሩ በተለይ ይሄ የብሉይ ኪዳን ክፍሎችን ለመረዳት የታርጉም ስልትን ይጠቀሙ ነበር። በዛ የትርጉም ስርዓት መሰረት በተለይ ሲተረጉሙት ማርያም የሚለውን ቀጥታ ተጠቅመውበታል። ይሄ ስም የመጣው አዲስ ኪዳን ላይ የሆነ ገሌ የተባለ ሊቅ የጻፈው አይደለም፣ ወይ አዲስ ኪዳን መጽሐፍት የጻፉት ሲሆን በፊትም የነበረ ስም ነው። በዚህ ጉዳይ ላይ በተለይ ሰባ ትርጉም አለው ብለናል። በ1885 ዓ.ም ላይ ባርዴን ሄዌር የተባለ አንድ እንግሊዛዊ ያለ ሰውና ይሄን የእመቤታችንን ስም ወደ 67 የሚሆኑትን ተርጉሞ አስቀምጦታል። የሚገርም 67 የሚሆን የእመቤታችን ቃሏ የተፈታባቸው ትርጉሞች ተሰፍረዋል። ስሟ ብቻ ማለት ነው። ይሄ በ1885 ዓ.ም እና ማርያም የሚለው ስም በጣም የከበረ ስም ነው። በተለይ አሁን የvulgate ትርጉም እንደውም ጭራሽ ማርያ ብሎ ነው የሚጠቀመው ራሱ። እዚህ ጉዳይ ላይ በጣም የሚገርመኝ ከፍቾች መካከል የአይሁዳዊ የፊሎ ትርጉም ነው። ማርያም ማለት ሆፕ ነው የሚለው እሱ፣ ተስፋ ማለት ናት ነው የሚለው። ተስፋ ናት። በቃ እኔ በነገራችን ላይ በጣም የሚገልጻት አንቺ ነሽ ተስፋው ለአዳም ምንላት፣ ለዚህ የአዳም ተስፋ አንቺ። ተስፋነቷ ደግሞ አዳም በዳነ ጊዜ አቆመ አይደለም፣ ዛሬም ተስፋነቷ አብሮ የሚቀጥል ተስፋነት ነው። ማርያም ማለት ይላል ፊሎ አይሁዳዊው ተስፋ ማለት ናት ይላታል። ይሄ የማርያም ስም እንደውም አንድ እዚህ ላይ ማንሳት የምፈልገው ነገር አለ። በበጥሊሞስ ዘመን እንደምታውቀው ንጉሱ በጥሊሞስ ንጉስ በሆነባቸው ጊዜያት ያው እንደ ሌሎች ነገስታት አልነበረም። ጥበብን የሚያቅ እንደው ዝም ብሎ ብቻ ሰብሮ የነገሰም አይደለም። ቋንቋዎቹንም የሚያቅ ንጉስ ነበር እና ምን አለ፣ የዓለምን ጥበቦች የተወሰነ ቢሆን አውቄያለሁ እና የብሉይ ኪዳን መጽሐፍት ማን ነው ወደ ግሪክ የሚተረጉምልኝ ብሎ ተጨነቀ። ያን ጊዜ 70 ሊቃውንት 72 ነው ሁለቱን ስለሚለው 70 ሊቃውንት ተሰባሰቡ። ከነዛ መካከል እንግዲህ አንዱ የነበረው አረጋዊ ስምዖን፣ በጣም ወዶ ታሪክ ነው። አረጋዊ ስምዖን መጽሐፍት ክፍፍል ሲደርስ ለሱ የደረሰው ኢሳይያስ መጽሐፍ ነው። ታዲያ የኢሳይያስን መጽሐፍ መተርጎም ሲጀምር ምዕራፍ 7 ቁጥር 14 ላይ እግዚአብሔር ምልክት ይሰጣችኋል፣ ድንግል ትጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ትለዋለች የሚል እንደ አንድ የሩቅ ብእሲ አይምሮ ይከብዳል። አንዲት ሴት በፊት ድንግል ነበረች፣ አሁን ግን ልጅ ወለደች ቢል ኦልሬዲ ፓስት ነው ያለፈ ነው ትላለች። እዚህ ጋር ግን ድንግል ናት፣ ግን እናት ናት፣ እናትም ናት፣ ግን ድንግል ናት። ስለዚህ ይሄም በጣም መቀበል ከበደው። በኋላ ምንድን ነው ያደረገው? ይሄማ ሊሆን አይችልም ብሎ ወዲያው ምንድን ነው ያደረገው? ሴት ብሎ ነው የቀየረው። እንቅልፍ መጥቶበት ተኛ ይላል። መልአከ እግዚአብሔር መጥቶ ያንን ለወጠው ይላል። ምን አለው? ድንግል ብሎ መለሰው። ና ኢየሱስም ደነገጠ፣ መልሶ እንደገና ሴት ብሎ ቀየረው። ሁለት የቀየረ በሶስተኛው ቀየራለሁ ሲል መልአኩ ዳግም ይህን ስም ልትቀይር አይገባህም፣ መሲሁ ከሚወለድበት ከዘመኑ ትደርሳለህ አለው። ያችን ተስፋ እያደረገ ለብዙ ዓመታት ጠበቀ። ለብዙ ዓመታት በኋላ ነው የሉቃስ ወንጌል ምዕራፍ 2 ላይ እመቤታችን ጌታችን ኢየሱስ ክርስቶስን አቅፋ ከቤተ መቅደስ ስትወጣ አገኘው። አይኖቼ ማዳንን አይተዋልና ባሪያህን ምን በለው በሰላም አሰናብቶ። የሚደንቅ እኮ የድንግል ማርያም ስም እኮ የሰው ዕድሜ ያረዘመ ስም ነው። ስምዖን አረጋዊ ዕድሜውን አረዘመችለት የድንግል ማርያም ስሟ። አንዳንዶች ይላሉ እናንተ የካቲት 16 ቃል ኪዳኗ ላይ ከተሰጣት ቃል ኪዳን መካከል አንዱ ልጁን በስምሽ ለሰየመ ወይ ልጇን በስምሽ ለሰየመ በረከቱን አድለዋለሁ ዋጋውን አልነሳውም ይላል። ምን አገናኘው የማርያምን ስም መሰየም? አይደለም የልጅ ስም አድርገውት ጽፈውት እንኳን የሚያጸድቅ ስም ነው። አይደለም የልጅ ስም አድርገውት ቀርቶ የስምዖን አረጋዊን ዕድሜ ዘመን ያሻገረ ስም ነው። እኔ በዚህ ታሪክ ላይ ሁለት ነገር እንዲረዱ ፈልጋለሁ ኦርቶዶክሳውያን። አንደኛ አንዳንዶች ምን ይላሉ? ምን ችግር አለው ማርያም ብል አሁን ድንግል እመቤታችን የሚሉ ቃላትን አደርድሩ። ይሄ ነገር እግዚአብሔር ላይ በጣም ኬርለስ የሚሆኑ ሰዎች አሉ። ይሄ በጣም ጥንቃቄ ይፈልጋል። ክርስቶስም ላይ እንደዚህ ነው። ኢየሱስ የሚሉ ይሄ ከፕሮቴስታንት የተቀዳ በቀራንዮ አደባባይ ላይ የተሰቀለን አንድ የሰማይና የምድር ንጉስ
ክብሩን በማይመጥን መልኩ እንዲህ ያንጠለጠሉ መጥራት ይሄ ስህተት ነው። እና ይሄን ስትል ደግሞ ይሏል አንዳንዶቹ በተለይ በሌላ የቤተ ምንፍቅና ያሉ ይሄው ጠሉት ይላል። የወደደማ ያከብራል እኮ። እስቲ ማን ነው አገር የሚመራን መሪ ያለማዕረጉ ደፍሮ የሚጠራ? እስቲ የትኛውን ሀብትና ባለጸጋ ወይም ሹም የሆነውን ነው እንዲህ በተራ ስም የምትጠራው? ሰው እንኳን በሙያው ሲጠሩት እኮ ይወዳል። የወደደማ ያከብራል እኮ። የወደደማ ከፍ ከፍ ያደርጋል። ኢየሱስ ሲሉ ይቀናሉ ከሚሉ ለምን እነሱ ከወደዱት መድኃኒታችን ብሎ አይጨምሩለት? ኢየሱስ ብለው ስንናገር ይበሽቃሉ ከሚሉን መጽሐፈ ሰዓታትን ለምን ገብቶ ያነቡ? ኢየሱስ ክርስቶስ ጦመ ስም ሲባል የት ነበሩ? ስለጠላ ነው እኛ ስለወደድን መሰለኝ አምላካችን ጌታችን ኢየሱስ ክርስቶስ ያልነው። እንደውም እናንተማ ምን ያህል ብሩካን ናችሁ፣ የመሲሁን ስም እኮ አከበራችሁት፣ የመሲሁን ስም እኮ ከፍ ከፍ አረጋችሁት ብለው ሊያከብሩ ሊወዱን ይገባ ነበር። እንደነዚህ አይነቱ ለክርስቶስ ስም ጠበቃ እየመሰሉ ኢየሱስ እያሉ እየጮሁ ግን ኢየሱስ የሚሉትን አክብረው የሚጠሩትን የሚነቅፉ ሰዎች ለእኔ እንደ ይሁዳ ናቸው። ለምን እንዳልኩ ልንገርህ። ያቺ ሴት ሽቶ መታፈሰሰች በክርስቶስ እግር ስር። ታዲያ ሽቶ ስታፈስ ይሁዳ ምን አለ? ይሄ ሽቶ ተሽጦ ቢሸጥ 300 ዲናር ያወጣል። አንዳንዴ እኮ ገንዘብ ወዳጅ ሰው ራሱ ዋጋውን ያውቀዋል። ወዲያው ቁጭ ብሎ ስንት ብር እንደሚያወጣ ወዲያው አሰልቶ እንትና ነው። ይሄ በጣም በዚህ አጋጣሚ ቤተክርስቲያንን ወይም ክርስቶስን ለማገልገል የሚመጣ ሰው ከሚድን ነፍስ ይልቅ ገንዘብ ቆጣሪ ከሆነ እንደ ይሁዳ ነው መጨረሻው። ወዲያው አስልቶት ጨርሶታል። ስንት አለው? 300 ዲናር አለ። እና በልቡ ምን አለ? እንደው ቢሸጥ ለድሆች ቢሰጥ። አሁን ሐሳቡን ስትየው ደስ ይላል። ለድሃ መርዳት በጣም ደስ ይላል። ግን የጭቃሾ ንግግር ነበር። እና በጣም የሚገርመው ነገር ወንጌል ዮሐንስ ምን አለ ሲታርኩ ይሄንን ይሁዳ ይሄን ያለው ስለ ድሆች ቀንቶ አልነበረም፣ ሌባ ስለነበር ነው። በኢየሱስ ስም የሚነግሩት ክርስቶስን ስለሚወዱት አይደለም፣ ኦርቶዶክሳዊነት እንዲጠፋ ስለሚፈልጉ ነው። እያንዳንዱ በቤተ ምንፍቅና ያለ እቺ ኦርቶዶክስ ቤተክርስቲያን ክርስቶስን እስከ ጥግ እንደምትሰብክ ልቦናቸው ያውቃል። ልቦናቸው በደንብ ያውቃል። ግን ማወቅና ማመን አይፈልጉም። ለክርስቶስ ስም ጠበቃ ሆኖ ይመስለኝ ልክ የድሆች ጠበቃ ሆኖ እንደመጣ ይሁዳ ማለት እና ወደ ነገሬ ስመለስ ማርያም የሚለው ስም ለምን ለልጅ ስም መሰየብ ቃል ኪዳኑ ጋር ምን አገናኙ ይላል። ጽፎት እንኳን ያው ስሙንን ያጸደቀ ስም እኮ ነው አይደለም የልጅ ስም። በእርግጥ የልጅ ስም ይደረጋልም ሲባል ቃል ኪዳኑ ላይ በቤተክርስቲያናችን ቀጥታ ማርያም ብሎ መጥራት አይፈቀድም። በእርግጥ ግን ቅጥያ አድርገውት ወልደ ማርያም ወለተ ማርያም እያሉ ይሄ ቅጥል ወይም ዘ እየጨመሩ አያያዥ ቃል እየጨመሩ ይቻላል የክብር ስም መጥራት። እሱ ይቅርና ወልደ አማኑኤል እንባል የለ እንዴ? ተክለ አብ እንባል የለ እንዴ? ግን ሙሉ ለሙሉ በእግዚአብሔር ስም ግን አንጠራ። ሁለተኛ በማርያም ስም ዝም ብሎ መጠራት አይቻልም። እና ድንግል ማርያም የሚለው ስም በጣም የከበረ ስም ነው። ታዲያ በዚህ በቀደምት የቤተክርስቲያን አባቶችም ዘንድ ይሄ ስም ሲተረጎም በጣም ብዙዎች የተረጎሙት በተለይ እመቤት ለሚለው ግሪኮች በነገራችን ላይ የጥንት መጽሐፍት ላይ ማርያም የሚለውን እመቤት ብለው ወይም እግዝእትነ ብለው የተረጎሙታል። እግዝእትነ እመቤት ማለት በነገራችን ላይ እናት ከሚለው ከፍ ይላል። አንዲት የወለደች ሴት ዝም ብላ እመቤት አትባልም። ልጆቿን ወልዳ ግን ልጆቿ ያስከበሯት እናት፣ በልጆቿ የተከበረች እናት፣ ቤቷ የደመቀላት፣ በምግባሯ የተመሰገነች እና የልጆቿ ስራ የሚያስመሰግናትና በአካባቢዋ በምግባሯ እመቤት ትባላለች። ሁለተኛ ቤቷን ቀጥ አርጋ እድሜን ሽምግልና ያልገታው ማንነት ያላት ሴት ምን ትላለች? እመቤት። የማን ልጅ ናችሁ ሲባል የገሊት ልጅ ናችሁ ይባላል። እመቤታችን እግዝእትነ ያልናት ንጉስ ወልዳ አይደለም፣ ምድራዊ ንጉስ። እመቤታችን እመቤት ያልናት ነብይ ወልዳ አይደለም። እመቤታችንን እመቤት ያልናት ሐዋርያ ወልዳ አይደለም። የሐዋርያትና የነቢያትን አምላክ ኢየሱስ ክርስቶስን ወልዳ ነው። አምላክን ወልዳ እመቤት ግን የተባለች የለችም። በጣም በዓለም ላይ ዓለምን ቀጥቅጦ የገዙ ነገስታትና በሀብታቸው ምክንያት በጣም የተወደዱ ባለጸጎች እናቶች ዝናቸው በልጆቻቸው ምክንያት ሲጠራ ኖሯል እና የልጆቻቸውን ንግስና እያሰቡ ለእነሱ ጭምር ይሰግዱላቸዋል። አሁን የጥንት ነገስታት ስትመለከት የነገሰው እኮ ልጅየው ነው፣ ግን ሰራዊቱ እጅ የሚነሳው ለማን ጭምር ነው? ለንግስነት። ታዲያ ለእመቤታችን ለቅድስት ድንግል ማርያም ለእርሱ የአምልኮ የባህሪ ስግደት ስሰግድለት እና ልፊያት እንዲሄድ ነው እንዴ? ድብና አድርጌ የጸጋ ስግደት ትሰግድላታለሁ። ከዚህም በላይ ምንገልጥበት አቅም በኖረን እንደው ከስግደትም በላይ ካለ አጣን እንጂ አቅም። በቃ እግዚአብሔር የሰጠን አካል ጉልበትን ከመሬት አሳርፎ ፍግም ብሎ መስገድ አይደለ? ለልጁ የአምልኮ ስግደት በሰገርንለት ለሷ ደግሞ የጸጋ ስግደት እንሰግዳለን። ታዲያ ይሄን ካየን
በመጽሐፍ ቅዱስ ውስጥ የመጀመሪያዋ ማርያም የሚለው ስም ማናት? ቅድም እንዳለው የሙሴት ማርያም ናት። በኦሪት ዘጸአት ምዕራፍ 15 ቁጥር 21 ላይ በተለይ የሙሴት ማርያም በጣም ከሚታወቀው የዘጸአት ታሪኳ መካከል እስራኤላውያን ባህር ተሻግረው በሙሴ አማካኝነት ልክ ባህሩ እንደተሻገሩ ከበሮ ይዛ አመስግናለች፣ ሴቶቹን ሰብስባ። የአዲስ ኪዳን ሊቃውንተ ቤተክርስቲያን የሙሴት ማርያምን በድንግል ማርያም ምሳሌ ያነጻጽሯታል። የሙሴት ማርያም ባህር ተሻገርን፣ ፈርዖንና ሰራዊቱ ወደ ጥልቁ ወረዱ፣ እኛም ነፃነታችንን አገኘን፣ ከባርነት ነፃ ወጣን ስትል ወዲያው ባህር ከተሻገሩ ወዲህ የመጀመሪያዋ አመስጋኝ የሙሴት ማርያም እንደሆነች ልክ እንደዚህ ሁሉ ድንግል ማርያምም ጸባህ አጋንንት ድል ሊነሱ ነው፣ የሰው ልጅ ሊድን ነው፣ ከምድራዊ ባህር ያደለ ከሲኦል ባህር ተሻግሮ የሰው ልጅ ድነትን ሊያገኝ ነው ስትል የመጀመሪያ አመስጋኝ ማለት ድንግል ማርያም ናት። ጸሎተ እግዝእትነ ማርያም ታቢዮ ነፍሰ ለእግዚአብሔር ወተታሰይ መንፈሴ በአምላኬ መድኃኒቴ ብላ አመስግናለች። ያንን ያመሰገነችው ወዲያው ብስራቱን ከሰማች በኋላ ኤልሳቤጥ ጋር ከሄደች በኋላ ያመሰገነችው ምስጋና ነው። ግን ይላሉ ሊቃውንተ ቤተክርስቲያን ከሙሴት ማርያም ግን ድንግል ማርያም ትበልጣለች ይላሉ። ለምን? በሙሴት ማርያም ዘንድ በሰውነቷ ወይም አዝላ የታየችው የመታችው ከበሮን ነው፣ ከቆዳ የተሰራ። ድንግል ማርያም ግን በማህፀኗ የተሸከመችው ኢየሱስ ክርስቶስ ነው። ያኛው ከቆዳ ከደመ ነፍስ አልባ ከተሰራ ቆዳ ለዛውም ተራ ጩኸት ነው። ይሄኛው ግን የሰውን ሁሉ ኃጢአት የሚያስወግድ እውነተኛ አምላክ ነው። ዛሬ እኮ የምንይዘው ስናመሰግን ያከበረ እኮ የኢየሱስ ክርስቶስ እኮ ምሳሌነት አለ። ማንገቻው እኮ የድንግል ማርያም እና እመቤታችን ቅድስት ድንግል ማርያም ከሙሴት ማርያም ትበልጣለች ይላል። የሙሴት ማርያም የገዛ ወንድሟን እኮ ሙሴን እኮ አምታለች አይደለ? ከአሮን ጋር ሆና። እመቤታችን ግን አንድ ቀን እኮ በአይምሯ ውስጥ እኮ ኃጢአት አልተገኘባት፣ አንድ ቀን እንኳን በደል እኮ አልተገኘባት። ደፍራ እግዚአብሔርን ቀርቶ ማንንም ተራ ሰው እኮ ልታማ አልደፈረችም። ለዚህ አይምሯ፣ ለዚህ ለተመሰገነ ሰውነቷ፣ ለዚህ ለተመሰገነ ማንነቷ ክብርና ስግደት ሲቀርብላት የሚውለው ለዚህ ነው። እንግዲህ ከሚስጥራዊ አንጻር ከተሰጣት ጸጋና ክብር አንጻር ግን የሚፈታ የስሟ ትርጉም የሚፈታበት መንገድ ግን አለ። ለምሳሌ አንደኛው ከምናውቀው ማርያም ማለት የሁለት ቃላት ጥምረት ነው፣ ማርና ያም። ማር ማለት ከንብ የሚገኝ ንብ የምታዘጋጀው ጥፍጥና ያለው ነው። ያም ደግሞ በሰማይ የመላእክት ምስጋና ነው። መላእክት በአተርጋውን በተባለ ልሳናቸው ፊሊሙጣን በተባለ ቋንቋቸው እግዚአብሔርን ያመሰግናሉ። ስለዚህ ማርያም ማለት ማር በምድር ጥፍጥና ያለው፣ ያም ደግሞ በሰማይ ጣፋጭ የሆነ ለነፍስ ደስ የሚያሰኝ የመላእክት ምስጋና ማለት ነው እና እመቤታችን ማርያም ትባላለች። በዚህ አጋጣሚ የኛ የኢትዮጵያ ሊቃውንት እንደውም ቀደምቶቹ ማርያም ከሚለው ደግሞ ወለላይቱ ብለው ደግሞ ከፍ ያደርጓታል። ለምን? ወለላ ማለት ከማር የሚወጣ ይሄ በጣም ፈሳሽ ነው፣ ግን የከበረው ነው። ለቤት አባወራም ለከበረም እንግዳ የሚሰጥ ነው። ለምን ሲሉት እንደው ማር ለመባልማ ዛሬ ከተማ ሁሉ ማር ሲባል ነው እንደውም የሚሰነብተው አይደለ? ሁለተኛ ማርን ሲበሉት እንትፍ የሚሉለት ነገር አለ የሚጎረብጥ። ስለዚህ ወለላ ደግሞ ሲሆን ንጹህ ነው ማለት። ድንግል ማርያም ጥፍጥናዋ በምድር ላይ ከከበሩ ውድ ከተባሉ ነገሮች ሁሉ የእሷ ክብርና ጥፍጥና ይበልጣል። የምግባር ጥፍጥና፣ የትህትና ጥፍጥና፣ አይተዋት ተግባሯ የሚሰብክ ጥፍጥና። እንዲህ አይነት የሚወደድ እኮ ማርነት ከድንግል ማርያም በቀር ማንም የለውም። የሚደንቀው ድንግል ማርያም ስሟ ማርያም ወይም የምድርን በሰማይ ያለች ማር መባሉ አይደለም። እመቤታችን ማሩ በሚዘጋጅበት ሂደት ራሱ ትመሰላለች። በዚሁ አጋጣሚ ስሟ ብቻ አይደለም፣ ማሩ ራሱ በሚዘጋጅበት። ለምሳሌ አባ ሕርያቆስ እንደዚህ አለ፣ እንደ ንብ ያለ ሩካቤ ከቃል ድምፅ የተገኘ ጽንስ ከድንግልና ጋር አንድ የሆነ ሀሊብ ይላል። አሁን በደንብ እንደ ንብ ያለ ሩካቤ ማለት ንብ እንደ ሌሎቹ እንስሳት በሩካቤ አይደለም ጽንስን የምትይዝ አይደለ፣ በድምፀት ነው። እመቤታችንም የቅዱስ ገብርኤልን ድምፅ ሰምታ ምን ብላለችና ይኩነኒ ስትል ጸንሳለችና ነው። እና እመቤታችን ስሟ ብቻ አይደለም ማር የተባለው፣ ማር የሚዘጋጅበት ሂደት ራሱ ማን ትመሰላለች? ቅድስት ድንግል ማርያም ትመሰላለች። እንደውም አባ ጊዮርጊስ ዘጋስጫ መጽሐፍ አርጋኖ ላይ ምን ይላል? ከአንበሳ አፍ የተገኘች የማር ወለላ ይላታል። የማንን ታሪክ ይዞ ነው? የሶምሶንን ታሪክ። መጽሐፈ መሳፍንት ላይ ሶምሶን ወደ ጫካ ሲገባ አንድ አንበሳ መጣበት ይላል። ያንን ኃይለ እግዚአብሔር ከሱ ጋር ስለነበረ ገሎት ሄደ ይላል። ጉዳዩን ፈጽሞ ሲመለስ በሌላ ቀን ከሞተ አንበሳ ውስጥ የሚቀፈፍ ወይም የሚወጣ ጥፍጥና ያለው ማር አየ። ያን ለወዳጆቹ ለቤተሰቦቹ ሰጠ ይላል። ምን ለማለት? ያ የሞተ አንበሳ የተባለ በአባ ጊዮርጊስ ፍቺ አዳም ነው። ከሞተ አንበሳ የወጣች የማር ወለላ ማለት ሞተ ስጋ ሞተ ነፍስ ከሰለጠነበት ከአዳምና ከሔዋን ዘር ወይም ከትውልዱ መካከል
ያ መርገመ ስጋ መርገመ ነፍስ፣ ያ ውድቀት፣ ያ ፌለሪቲ ያላገኛት እንደ ማር ወለላ ሕያው ሆና የተገኘች ድንግል ማርያም ናት እና ከሞተ አንበሳ የወጣች የማር ወለላ ይላታል። እና ድንግል ማርያም ማርያም የሚለው በዚህ አንጻር በምድር በሰማይ ጣፋጭ ብሎ የተረጎሙታል። ሁለተኛ ማርያም የሚለውን ስም ሲፈቱት መርህ ለመንግስተ ሰማያት ይሏታል። መንግስተ ሰማያት መርታ ምን የምታስገባ ይሄ ስል ደግሞ አንዳንዶች እንዴት እሷ መሪ ናት ወይ የሚል አሁን ጉዳዩ እኮ እኛ እኮ መሪ ናት ያልናት እኮ መሪነቷ ወደ ልጇ ስለምታደርስ ነው። ምን ይደንቃል እንኳን እሷ ሰባ ሰገልን እኮ ኮከብ መርቶ እኮ አድርሷቸው። ታዲያ እሷ ከሰባ ሰገል ታንሳለች እንዴ? ሰባ ሰገል አንድ በሰማይ ያለን ኮከብ ተከትሎ ወደ ክርስቶስ ካደረሳቸው እናቱ ወደ ልጅ አታደርስም ብሎ ሙግት ምን የሚሉት ነው? ከሙሴ መሪነት እንደውም የእሷ መሪነት ይበልጣል። ሙሴ መርቶ ያወጣቸው ከግብፅ ባርነት ነው። እሷ እኮ የምታወጣን እኮ ከአጋንንት አሰራር እኮ ነው። ስንቶችን ህይወት እኮ የድንግል ማርያም እኮ ምልጃ እኮ ለውጧል። ስንቶችን መርታ እኮ ከሱስ ህይወት አውጥታለች። ስንቶችን እኮ መርታ እኮ ከአጉል እኮ የዝሙት ህይወት እኮ አውጥታለች። አንዳንዴ የእመቤታችን ጉዳይ ከሚጻፍ በላይ በልብ ላይ የታተመው ስለሚበዛ ነው ሰው መረዳት ያልቻለ። መሪ ለመንግስተ ሰማያት መንግስተ ሰማያት መርታ ምን የምታስገባ እንደውም በ5ኛው ክፍለ ዘመን የነበረ አንድ ሊቅ ሲናገር ፈርስት አፖስትል ይላታል፣ ወይም የመጀመሪያ ሐዋርያ ይላታል። እንዴት ነው የመጀመሪያ ሐዋርያት የሚላት ከተባለ ጌታ ሐዋርያትን ምን አለ? ሁሉን ትታችሁ ተከተሉኝ አለ። ሁሉም ስራውን እየተወ ተከተለ። ጴጥሮስና ወንድሙ ዮሐንስና ወንድሙ እንደዚህ አሳስጋሪነታቸውን ትተው ወጡ። በርቶሎሜዎስም ግብርናው፣ እነ ቶማስና እነ ታዲዮስም ሸማኔነትና ሌላ እንዲ ግብርና እንትን ምንድን መሐንዲስነታቸውን ትተው ወጡ። ሁሉም የራሱ ስራ። ማቴዎስ እንኳን ቀራጭ ነው። ድንግል ማርያም ግን ሁሉን ትታ ለአምላኳ ወደ ቤተ መቅደስ የወጣችሁ ገና በ3 ዓመቷ። እነሱ እንኳን ነፍስ ካወቁ እድሜያቸው ከገፋ ወዲህ ነው። እሷ ምናኔንና ብህትውናን ያስተማረች ግን በ3 ዓመቷ። በድንግል ማርያም ህይወት ውስጥ እኮ ያልተሰበከ እኮ ምን ቅድስና ህይወት አለ? እስቲ እሷ ውስጥ ያላየነው ምን አለ? ብህትውና። ይኸው ሁሉን ትታ ተከተለች በ3 ዓመቷ። የእናትና የአባቷን ሙቀት ልምላሜ፣ የእናት የአባቷን ጠረን ገና ሳይለቃት መነኩሴም አይደለችም እንዳትላት ከሷ በላይ ማን ይጸልይና? ከሷ በላይ ማንን ተስፋ ያደርግና? ሊቅነትን ብትል ሌሎቹ ነቢያት እግዚአብሔርን ሰምተው ነው የተማሩት። ሐዋርያትም ድምፁን ሰምተው ነው። ሊቃውንትም መጽሐፍት አንብበው ነው። እሷ እኮ ያወቀችው እኮ በህይወት ነው፣ በመውለድ ነው። የመውለድ ዕውቀት ማን አለው? እሷ ብቻ ነው። የመውለድ ዕውቀት እኮ የትም አይገኝም። የመውለድ ዕውቀት የትም አይገኝም። ለምሳሌ አንተ ከጓደኞቹ ጋር ያለው ውሏል፣ በትዳር የሚኖረው ውሏል፣ መታወቃል። የፈለገ ቢሆን ግን በእናትና በአባት ጋር ያለ ግንኙነት ግን ማንም ሊሆነው አይችልም። በተለይ ከእናት ጋር አንድ ሕፃን ልጅ የሚኖረው ህይወት ገና በጽንስ ጀምሮ ስለሆነ አካላዊ ዕውቀት ነው፣ የአካል ግንኙነት ዕውቀት ነው። እመቤታችን እግዚአብሔር የምታውቀው ወልደው እና የመጀመሪያ ሐዋርያ ይላታል። ሐዋርያትን ጌታ እንደው ምን አለ እዛ የነበሩትን ሲያስተምር እኮ በዛ ዘመን ሁሉን ትታችሁ ተከተሉ፣ እንደው መስቀሌን ተሸክሞ የማይከተል ለኔ ሊሆን አይችልም። እመቤታችን እኮ መስቀሉን አይደለም የተሸከመችው፣ ጭራሽ በመስቀሉ የሚሰቀለውን ራሱ ክርስቶስን ይዘው እኮ ሁሉን ትታ የተከተለችው። መስቀሌን ተሸከሙ ያለውን አምላክ እሷ ገና መስቀል ሳይሸከም በፊት ራሱ ክርስቶስን ተሸክመው እኮ የተንከራተተች ናት። ጳውሎስ ምን አለ? እኔ ከክርስቶስ ጋር ተሰቅያለሁ። እመቤታችን ግን ከክርስቶስ ጋር ተሰዳለች። ጳውሎስ እኮ ተሰቀልኩ ያለው ገና ሳይሰቀል ነው። ሕማምና መከራ ስለ ክርስቶስ ስም ብቀበል አይ ከክርስቶስ ጋር ተባብሬያለሁ ብሎ በማሰብ ነው በሚስጥር። የፈለገ ቢሆን ግን እመቤታችን ግን ከክርስቶስ ጋር ተሰድጃለሁ ብላ መናገር የምትችል ግን እሷ ናት። ከክርስቶስ ጋር ኖሬያለሁ ማለት የምትችል እሷ ናት። የመጀመሪያው ሐዋርያ ናት። ሐዋርያት እኮ በጣም የሚደንቅ ነገር ከመካከላቸው እኮ ነቅ ተገኝቷል። ጴጥሮስ ምን አለ? ሁሉን ትተን ተከተልን፣ እንግዲህ ዋጋችን ምንድን ነው አለ። እመቤታችን እስቲ ሁሉን ትቼ ተከተልኩ፣ ሁሉን ትቼ ለአንተ ዋጋ ከፈልኩ፣ በረሃ ለበረሃ ዋጋዬ ምንድን ነው ብሎ እኮ አንድ ቀን ጠይቃ አታውቅም። እስቲ እመቤታችን እስቲ በመጽሐፍት ውስጥ ታምረ ማርያም ማንብ፣ ድርሳነ ማርያም ስለ ራሷ የለመነችው ልመና አለ ወይ? እኔ እኮ የምትደንቀኝ እናት ናት። እስቲ አንድ ቀን የራሷን ጉዳይ ለምና ታውቃለች? ነቢያት እንኳን እኮ ለምነዋል። ሐዋርያት እኮ የሆነ ነገር እኮ ለምነዋል። ጴጥሮስ እንኳን የሚስቱን እናት እኮ አድንልኝ ብሏል። ዲናር አትኮር ክፈልልኝ ብሏል። እመቤታችን የትኛውን ጸጋ ለምን አገኘች? ሁሉ የተሰጣት በዝምቷ ውስጥ ነው። አንድ ቀን ስለ ራሷ ለምን አታውቅም? የእርሷ ጭንቋ ሌላው እንዲሞላለት፣ የእርሷ ጭንቋ የተጣመመበት እንዲቀናለት፣ የእርሷ ጭንቋ የሌላው ህይወት ቀንቶ ማየት ነው። ያው እናትም አይደለች? እናት መች ለራሷ ሳስታ ታውቃለች? እናት መች ለራሷ ተጨንቃ ታውቃለች?
እና እመቤታችንን መሪ ለመንግስተ ሰማያት የምትባለው ከዚህ አንጻር ነው። ሌላው ማርያም ማለት ፍጽምት ማለት ነው ይሏታል ሊቃውንተ ቤተክርስቲያን። ፍጽምት አሁን ፍጽምት ስልን ደግሞ አንዳንዶች ምን ሊሉ ይችላሉ? አይ ፍጹም ኢየሱስ ነው ሊሉ ደግሞ ይችላሉ። ምን ይባላል? የፉክክር ቤት ሳይዘጋ ያድራል የሚባል አባባል አለ። የፉክክር ቤት ማለት እልህ ሲያያዙ ቤት ውስጥ ያሉ ሰዎች አንተ ዝጋው ሲባባሉ እንዲሁ እና እንደውም እኔ ምፈራላቸው መናፍቃኑ ጭራሽ ነገ ከነገ ወዲያ ራሱ ኢየሱስንም ላይ ፊታቸው እንዳያዞሩ፣ በእርግጥ አዙረውበታል፣ ወደፊትም አይቀርም በጣም እና ፍጹም ኢየሱስ ነው። በመጀመሪያ እመቤታችንን እኛ ፍጹም የምንላት ለእግዚአብሔር በምንሰጥበት ኮንቴክስት አይደለም። የእግዚአብሔር የሚነገር ነገር ሁሉ ባህሪያዊ ነው። ለክርስቶስ የሚነገር ነገር ሁሉ ምንድነው? ባህሪያዊ ነው። ባህሪያዊ ነው ማለት ከራሱ ያመጣው ነው፣ ማንም ያልሰጠ ነው። እመቤታችንን ፍጽምት ያለ ከራሱ ያመጣቸው አይደለም። ከእግዚአብሔር የተሰጣት ኃይልና ስልጣን፣ የእርሷም ድርሻ አለ። ግን ድርሻዋ ላይ ማን አገዛ? እግዚአብሔር አገዘ። ሲጀመር መጽሐፍ ቅዱስም ላይ ጌታም ተናግሯል፣ ጳውሎስም ፍጹም መሆን ይቻላል። ግን የትኛው ፍጽምና? በጸጋ በተሰጠው ለሰው በተሰጠው አቅም ደረጃ መሆን ይቻላል። በዚህ ጉዳይ ላይ ለምሳሌ ማቴዎስ 5:48 ላይ እንዲህ ይላል፣ እንግዲህ አለ የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። ራሱ ነው ጌታ ያለው። ታዲያ ስለዚህ እመቤታችን ፍጹም ሆነች ሲባል እኮ መጽሐፍ ቅዱስ እሷ እንደው አሁን ከተባለበት ኮንቴክስት በላይ ናት እሷ። እኛ አምላክን እንግዲህ ያስብ በደንብ የሰማይ አባታችሁ ፍጹም እንደሆነ ነው እናንተ ፍጹማን ሁኑ አለ። እኛን ለአባቱ ለአብ ለራሱና ለሕይወቱ ለመንፈስ ቅዱስ ወይም ለእግዚአብሔርነቱ ምሳሌ የተደረግነው ልጅ ሆነን በመገኘታችን። እሷ እኮ የአብ ምሳሌ እኮ ጭምር ትባላለች። ግን ምሳሌነቷ በመውለድ ነው። እኛ በመወለድ ነው አምሳሌ ሆን ነው ስንጠመቅ የአብ የወልድ መንፈስ ቅዱስ። እሷ እኮ በመውለድ ነው። ለዚህ ነው ቅዱስ ያሬድ ምን አለ? አምጣኔ አምጣኒኪ አዝማኔ አዝማኒኪ አለ። መጠኔ መጠንሽ ነው፣ አዝማኔ ዘመኖቼ ዘመኖችሽ ነው አላት። እኔ የወለድኩትን አንቺ ምን አልሽው? አቅፈሽ ጡት አጠባሽው ይላል። ተናጋሪው እዚህ ላይ ቅዱስ ያሬድ የሚለው አብ ነው ተናጋሪው። ማንን? እመቤታችንን ነው የሚላት። ዘመኔ ዘመንሽ ነው፣ አይ መጠኔ መጠንሽ ነው። እንዴ ነው የአብና የእመቤታችን መጠን እኮ መጠን። ይሄ ማለት አምሳል ነው። በመጽሐፍት ውስጥ የሚተካከል መምሰል አለ፣ ደግሞ የማይተካከል መምሰል አለ። ለምሳሌ የሚተካከል መምሰል ምንድን ከተባለ ለምሳሌ የሥላሴ አካል ላይ ለአብ ፍጹም ገጸ መልክ አለው፣ ለወልድ ለመንፈስ ቅዱስ ግን ህብረ መልኩ ግን ልዩ ልዩ አይደለም። የአብ መልኩ ወልድን ይመስላል፣ መንፈስ ቅዱስን ይመስላል። መልካቸው ግን እንደ አንቀጽ አካላቸው ልዩ ልዩ ህብር አይደለም። ለዚህ ነው የሥላሴ ስዕል ሲሳል ለአብ ፍጹም ገጽ መልክ አለው እንላለን እንጂ የአንዱ መልክ ከአንዱ መልክ ግን ልዩ አይደለም። ስለዚህ ሲሳሉ ካየ ሥላሴም ስዕል ተመሳሳይ ተደርጓል። እያንዳንዱ ከልብስ ዘርፍ ጀምሮ ይሄ የመተካከል መምሰል ይባላል። ሁለተኛው ደግሞ የማይተካከሉት መምሰል ቀላል ከሆነ ለምሳሌ መስተዋት ፊት ትቆማል። መስተዋቱ እናንተ ግን እኩል አይደለም። ስለዚህ አንተ ትበልጣለህ። ሰው ምን ማለት ነው? የሚተካከልና የማይተካከል አምሳል አለ ማለት ነው። ኢየሱስ ክርስቶስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተባለ። ይሄ አምሳል ነው እንጂ ክርስቶስና በግ እኩል ነው ማለት ወይም ክርስቶስ ማለት በግ ነው አትልም። አለት ተብሏል ኢየሱስ ክርስቶስ፣ ፀሐይ ተብሏል። ስለዚህ ምን ለማለት ነው? እመቤታችን የአብ ምሳሌ ትባላለች። ለምን? አብ አንድያ ልጅ የሆነ ወልድን እንደወለደው እመቤታችንም አንድያ ልጅ ኢየሱስ ክርስቶስን ወልድን ወልደዋለች። አብ የወለደውን ብትወልደው እሷ የአብ ምሳሌ ተባለች። ሁለተኛ አብ ያለ ዘር ያለ ሩካቤ የወለደውን እሷም ያለ ዘር ያለ ሩካቤ ወልደዋለች። ሶስተኛ ሁለቱም መጽሐፍ ቅዱስ ላይ ተመሳሳይ ቃል ተናግረዋል። አብ ምን አለ? በደመና ሆኖ በእርሱ ደስ የሚለኝ የምወደው ልጅ ይህ ነው አለ። ደብረ ታቦርም ላይ እንደውም እርሱ ስሙት ብሏል። ይሄንኑ የሚመስል ይዘት ያለው ደግሞ እመቤታችን ምን አለች? የሚናችሁን ሁሉ ምን በሉ አድርጉ። ሁለቱም ስሙት የሚላችሁን አድርጉ በሚል አብን መስለዋለች ይላሉ። በጣም የሚደንቅ አንድ ነገር ላንሳ እዚህ ላይ። አባ ጊዮርጊስ ዘጋስጫ ምን ይላል? ከድንግል ከተወለድኩ ወዲህ አለ ከአብ የመወለድ ሃይማኖት ተገለጠልናል። ከድንግል ከመወለድ ወዲህ ከአብ የመወለድ ሃይማኖት ለምን? ከድንግል ያለ አባት ተወልዶ ቀድሞ ያለ እናት እንደተወለደ ነገረ። ለሁለተኛው ልደቱ አባት አጉሏል። ለምን? ለቀዳማይ ልደቱ እንደርስ ዘንድ። የመጀመሪያው ሁለተኛዋ ልደት የመጀመሪያው ከአብ የተወለደው ልደት በሁለተኛው ልደት ታወቀ እና አባ ጊዮርጊስ ምን አለ? ከድንግል ከተወለድኩ ወዲህ ከአብ የመወለድ ሃይማኖት ተገለጠ ይልና የመጀመሪያው ልደት ሌላ፣ ሁለተኛው ልደት ሌላ። የመጀመሪያው ልደት ከሕይወት እሳት የተገኘ የሕይወት እሳት አለ። የሁለተኛው ልደት ደግሞ ከድንግል ወገን የተገኘ የድንግልና ልደት አለ። የመጀመሪያው ልደትን ፈለግኩት አላገኘሁትም፣ የኋለኛው ልደትህን ግን ላልደርስበት በአብራከ ልቦና የሰገድኩለታል። ከዛ ምን ይላል ቀጥሎ? የመለኮት ወገን አለ በድንግል ወገን ተመሰገናል። እንዴት ያለ ድምቅ ያለ ንግግር ነው! የመለኮት ወገን ከአብ የመወለዱ ሚስጥር በድንግል ወገን ተመሰገነ።
ከሷ ያለ አባት ቢወለድ አባቱ አብ ነው አሰኘ ተነገረ። ለዚህ እኮ ነው ፊልጶስ ምን አለ በቂሳሪያ አብን አሳየን ይበቃናል። ስለዚህ እመቤታችን ከወንድ ዘር ወልዳ ቢሆን እኮ ማቴዎስ ትርጓሜያችን ላይ የሚላል አግብቶ መውለዷስ ቢሆን ኖሮ ሲል አይ አግብቶ መውለድ ኃጢአት አይደለም፣ ግን ለምን አላረገውም ሲባል ቀዳማይ ልደቱን እናውቅ ዘንድ ነው። በተባረከ ትዳርማ ወልደው አንድም በእርግጥ ለሷ ክብር የሚመጥን ለሱም አምላክነት የሚመጥንም አይደለም። ሁለተኛ ደግሞ ቀዳማይ ልደቱን ባልተገለጠ ነበር። ምክንያቱም እመቤታችን ከአንድ ምድራዊ ወልዳ ቢሆን ኖሮ ወደ ቀዳማይ አባቱ ዘንድ እንድንሄድ በር አይከፍትልንም ነበር። እንደተባለውም ከምድራዊ አባትማ ወልዳ ክብር ይግባትና ለስም አጠራሯ ወልዳማ ቢሆን አይሁድም ምን ይላሉ እንዴ አባቴ አብ ሲላቸው ይሄ በምድር ያለው አባት ብለው ሌላ ነገር ውስጥ ሊገቡ ነው ማለት ነው። ስለዚህ ፊልጶስ ምን አለ አብን አሳየን ይበቃናል አለ። ዓላማው ያለ አባት የተወለደ ወደ አባቱ ይደርሱ ዘንድ ነው። በዚህ ጉዳይ ላይ ዮሐንስ አፈወርቅ አንድ ያስተማረውን ትምህርት ልንገር። በጣም በወደው ትምህርት ጌታችን ኢየሱስ ክርስቶስ ጠፋና ቤተ መቅደስ ተገኘ። በዚህ አጋጣሚ ብዙዎች በከተማ ያላገኙትን ኢየሱስን ከፈለጉ ኦርቶዶክሳዊት ቤተክርስቲያን ይምጡ ያገኙታል። ቤተ መቅደስ ነው የሚገኘው አድራሻው። ቤተ መቅደስ ነው የሚገኘው። በአውላላ ሜዳ ክርስቶስ አይገኙ። ለዚህ ነው ማቴዎስ 24 ላይ ስለ ምጽአት ጌታ ሲነግራቸው ኢየሱስ በአዳራሽ አለ በበረሃ አለ ቢሏችሁ እንዳትቀበሉ ብሏል። በአዳራሽ አለ የሚለው ዛሬ የተፈጸመ ነው፣ ትንቢቱ የተፈጸመበት ነው። እና ኢየሱስ ክርስቶስን በከተማ ያጡ ሰዎች ቤተክርስቲያን ያገኙታል ዛሬ። ለዛውም ቅድስት ንጽሕት በሆነች በኦርቶዶክሳዊት ቤተክርስቲያን ውስጥ ጌታን ያገኙት ምን ሲያደርግ ነው? ከካህናትና ከአለቆች ጋር ሲከራከር ነው ያገኙት። በኋላ እመቤታችን ምን አለችው? እኔና አባትህ ስንፈልግህ አለችው። ዮሐንስ አፈወርቅ ምን አለ መሰለ? ለምንድን ነው እመቤታችን እኔና አባትህ ያለችው? ዮሴፍ አባቱ አይደለም እውነት ለመናገር ሲል የእሷን ያለ አባት የወለደችው ድንግልናዋን ስትሸፍን ትሕትናዋን እያየህ ነው። ብዙ ጊዜ የልጇን አምላክነት እንዲያውቁላት እንጂ የእሷን ንጽሕና እንዲያውቁላት አትፈልግም። ምን ያለች ትሁት እኮ እመቤት ናት። በመጽሐፍ ቅዱስ እኮ ሐዋርያት እንኳን እኮ ትዕቢት እኮ አግኝቷቸው ያውቃል። አጋንንትን አውጥቶ ጌታ ሆይ በስም አጋንንት ተገዙልን አለች። እመቤታችን ስንቱን አጋንንት ተረፍርፈዋለች እኮ። አንድም ቀን ግን የራሷ ስራ እንዲታይባት ፈልጋ ነበር። እንደውም ከውሃ ጉድጓድ አጠገብ ካስታወስክ ወደፊት የምትመጡ መሲሁ እናት ነሽ ሲሏት ምንድን ነው ያለችው? ከዘመኗ ደርሼ እንጨት ፈልጬ ውሃ ቀድቼ ባገለገልኳት ነው። ማንም እንደ እመቤታችን ያለ የትህትና ተራራ ላይ ያለ የለም። ማንም ትሁት ማለት የትኛው መነኩሴ ባህታዊ ነኝ ይበል የእሷን የትህትና ፀሐይ ላይ ሊደርስ አይችልም። በቃ የእሷ ከፍ ያለ ፀሐይ ነው። በኋላ እመቤታችን ታዲያ ምናለች? እኔና አባትህ ስንፈልጋለች። የጌታ መልስ ይደንቃል ይላል ዮሐንስ አፈወርቅ። ምን አለ? በአባቴ ቤት እንድኖር አታውቂም። ምን እያላት መሰላችሁ ይላል ተወዳጆች፣ ዮሴፍ አባቴ አይደለም እያላት ነው። ለምን ይኸውልህ በእናቴ ቤት ልኖር አላለማ፣ በአባቴ ቤት ልኖር አታውቂም ማለት ዮሴፍ እኮ አባቴ አይደለም፣ አንቺ በድንግልና ወልደሽኛል። ስለዚህ የእመቤታችንን ድንግልና እየገለጸ ነው። ያለ ዘር ያለ ሩካቤ እንደወለደችው በአባቴ ቤት ልኖር እንደሚገባኛል ዮሴፍ አባቴ አይደለም እያላት እኮ ነው። ዛሬ አንዳንዶች ልቦናቸው የተጋረደባቸው ዮሴፍ የታጨበትን ዓላማ ለትዳር ብለው የሚያስቡ ሰዎች እንደነሱ ያለ ሰነፍ የለም። እየነገረ ነው ግልጽ። በአባቴ ቤት ላይ ዮሴፍ አባቴ አይደለም፣ አንቺ ያለ ዘር እንደወለድሽ አብም ያለ ዘር ወልዶኛል። ለአንቺ አንድያ ልጅ እንደወልኩኝ ለአብም አንድያው ልጅ ነኝ። በአባቴ ቤት ልኖር እንደሚገባኝ አታውቅም። እና ዮሐንስ አፈወርቅ የጌታን ንግግር አድንቁ ይላል። ድንግልናዋን እንዴት እንደገለጠው እሷ ድንግልናዋ ስትሸፍን ለምን ማቴዎስ 5:14 ላይ ምን አለ? በተራራ ላይ የታነጸሽ ከተማ ዞር ብትል አይቻል። የምኑ ከፍታ ይገልጻታል ይላል ትርጓሜው። የተራራው ከፍታ እሷ ድንግልናዋን ስትጋርድ አካላዊ ቃል መለኮት ይገልጥባታል። እርሷ ዝቅ ዝቅ ስትል መለኮት መጥቶ ከፍ ከፍ ያደርጋታል። እርሷ 15 ዓመት ብላቴና ነኝ ስትል ዘመን ወደማይቆጠርለት የትንሣኤ የእርገት ክብር ከፍ ያደርጋታል። ማርያም ማለት ምን ማለት ነው? ፍጽምት ማለት ነው ብለው ሊቃውንተ ቤተክርስቲያን ያነሷታል። በነገራችን ላይ ፍጽምናዋ እንዴት መሰለክ? ይሄ አሁን በገቢረ ኃጢአት አለማስረቷ ምናምን ሊሆን ይችላል። እሱማ ብዙ ድንግልናቸውን የጠበቁ ይኖራል። የትኛውም ግን ሊመረመር የማይችለው የአይምሯ ድንግልና። ማንም ሰው ጻድቅ በለው መነኩሴ በለው ሐዋርያ በለው ከብቃት ሳተ ከዊን የደረሰን በለው ከገቢረ ኃጢአት ቢጠበቅ እንጂ ከአይምሮ የሆነች ደቂቃ ሰከንድ ላይ ኃጢአት ገብቶ ይወጣል። ያሰባት የሆነች ኃጢአት ይሆን። መነኮሳት እኮ የበቁ ቅዱሳን አባቶች ሰማዕታት እኮ ለክብር የበቁት እኮ መጨረሻቸውን ስላሳመሩ እንጂ በዘመናቸው ኃጢአት ሳይሰሩ ቀርቶ አይደለም። ለምሳሌ ዳዊትን እናንሳ። ዳዊት እንደ ልቤ ነው የተባለ። ከልብ በላይ ለሰው የሚሰጥ ቦታ አለ? ለምሳሌ በትዳር በፍቅር ህይወት ያሉ ይህ ሁሉ ሩጫ ልቤን ስጠኝ ልቤን ወሰድ የሚል ነው። ከልብ ጋር የተያዙ ጉዳይ። ለዳዊት የሰጠው ልቡን ነው። እንደ ልቤ አለው። እኔ አሁን አንዳንድ የሚደንቀኝ
ጌታ ዳዊትን እንደ ልቤ አለው፣ ኢዮብን ባሪያዬ አለው፣ ዮንንም ቅዱስ ሐዋርያዊ ምን ይላል? እመቤታችን ምን ይላት? በቃ እናቴ ነው። ማንም ሊወስድበት የማይችለውን ቦታ ነው የሰጠው። እና ዳዊት እንደ ልቤ ለምን ተባለ ስትል ኃጢአት ስላልሰራ አይደለም፣ መጨረሻው በንስሐ ስላሳመረ ነው። እመቤታችን ግን ህሊናዋ ድንግል ነው። ህሊናዋ ንጹህ ነው። በቃ ንጹህ ታውቃለህ፣ ንጹህ ከበረዶ በላይ ንጹህ፣ ከጥጥ በላይ ንጹህ። በዓለም ላይ እንቁ ከምትላቸው ከነ ያክንት፣ ከነ ያሰፔድ፣ ከነ ኬልቄዶን፣ ከነ ሰምፔር ከከበሩ እንቆች ሁሉ የእሷ ህሊና ይነጻል። እንደውም ቅዱስ ኤፍሬም በድርሳኑ ላይ ምን ይላል? ድንግል ሆይ አንቺ ከገነት ትበልጫለሽ ይላል። ለምን ሲል በገነት ውስጥ አውሬና አጋንንት ገብቶ ወጥቷል ይላል። ምክንያቱም ሰይጣን በእባብ ላይ አድሮ ወጥቷል። በአንቺ ህሊና ግን የደፈረ ኃጢአትም ሰይጣንም የለም ይላል። አንቺ ከገነት ትበልጫለሽ ይላል። በገነት ውስጥ ዕፀ በለስ ተቆርጦ ህግ ተላልፏል። በአንቺ ህሊና ግን የእግዚአብሔር ህግ አልተላለፍሽም ይላል። በገነት ውስጥ እግዚአብሔር ታምቷል። ሔዋን ከሰይጣን ጋር ምዕዳን ሰምታ በጆሮቿ ከሰይጣን ጋር ተመካከራ እግዚአብሔርን አማች። እግዚአብሔር ሲታማ ዝም ብላ ሰማች፣ አልተጋፈጠችም። እመቤታችን ግን ዘወትር በህሊናዋ ተጠብቀው ነበረ። በእመቤታችን ህሊና ውስጥ ከክርስቶስ በቀር ማንም ንጉስ አልነበረም። ማንም ንጉስ ሔዋን የደፈረውን ሰይጣን የደፈረውን አይምሯን የእመቤታችን ግን ሊደፍር የሞከረ አንድ ኃጢአት የለም። የሔዋን ጆሮች ረክሰዋል፣ የዲያብሎስን ምክር ሰምተዋል። እሷ ዘወትር ስትሰማ የኖረችው የልጇን ምክር ነው፣ የአምላኳን ምክር ነው። እና እመቤታችን ቅድስት ድንግል ማርያም አንቺ ከገነት ትበልጫለሽ ይላል። በገነት ህግ ተጥሷል፣ በአንቺ ህሊና ግን ህግ አልተጣለም። በገነት በሮቿ አንዴ ሲዘጉ አንዴ ሲከፈቱ ሚጠት ታይቶባታል። ተከፈተች፣ ከዛ ተዘጋች፣ እንደገና ተከፈተች። እመቤታችን ግን አንቺን ግን ተፈቶ ድንግልና አላገኘሽም ይላል። የእሷ ግን ሁሌም ህቱም እንደሆነ ነው በሮቿ። ለዚህ ነው ሕዝቅኤል 44 ላይ ወደ ምስራቅ በራየው ከኃያላን በቀር ማንም ያልገባባት በር ተዘግታ ምትኖር ለዘላለም። አንዳንዶች ተዘግታ ትኖራለች የተባለች ገነት ናት ይላሉ። አሃ ገነትማ ተከፍታለች እንዴ? ተከፍታለች። በዚያ ጋር መንግስተ ሰማያት ራሱ ትከፈታለች በመጨረሻው ዘመን። ተዘግቶ የሚኖር የለም። ተዘግቶ የኖረ እሷ ድንግልና ብቻ ነው። አባ ጊዮርጊስ ዘጋስጫ ምን ይላል? የአብን ልጅ 3 ደጆች አደንቃለሁ ይላል። ለሁለቱ አቻ ምሳሌ ያገኘውለት ይላል አርጋኖን ጸሎት ላይ። በነገራችን ላይ አርጋኖን ጸሎት በጣም ነው የምወደው እኔ። አባ ጊዮርጊስ እንዴት አድርጎ ቢደርሰው ነው ላሉ። ይሄማ የጽህፈት ብቻ አይመስለኝም። በቃ ይሄ ራሷን እመቤታችን እጁን ይዛ ያጻፈችው ነው። በእርግጥ እውነት ለመናገርም ታሪኩን ስትመለከት እመቤታችን ቅድስት ድንግል ማርያም እንዳጽፈው ብለው ነበር መጽሐፍ አርጋኖን። በኋላ ግን አባ ጊዮርጊስ ጻፈው፣ በቃ አላስቻለውም እና በኋላ እመቤታችን ቅድስት ድንግል ማርያም ሰወረችበት መጽሐፉ። ቢፈልገው አጣውና አለቀሰ፣ አዘነ። ልጅ ወዳጄ ለምን ብሎ ጠይቋት ነበር። ትክክል። ልጅ ወዳጄ አባ ጊዮርጊስ ሆይ አትጻፍ እያልኩ ለምን ጻፍኩ አለችው። በኋላ እመቤታችን ከፊሉን ጻፈው፣ ከፊሉን ሰውረው አለችው ይላል። አሁን ዛሬ ደረሰን እንግዲህ ከፊሉ ነው የተሰወረው። ደግሞ ምን ያህል ምስጢር ይሆን አስቡ። ከፊሉ እንደዚህ በጣም የሚያስደንቅ ከሆነ በጣም እንደውም ምን አንዳንዴ አባ ጊዮርጊስ እንኳን ተሳሳተላል። ለምን እንዴት ከተሳሳተ አይቀር እንደዚህ ነው። ጥሩ ስተት ይሻላል። ለምን በእሱ ባይጽፈው ኖሮ እኛም አንጠቀም ነበር። ጸሎት አፄ ዳዊት እንደው በጣም ጸሎቱን ይወደው ነበርና ከዘመኑ ያን ሰዓት ላይ ነበርና በወርቅ አጽፎታል። በጣም ስለሚወደው በወርቅ አጽፎት ቤተክርስቲያን አስቀምጦት ነበር። እና ምን ይላል አርጋኖን ጸሎቱ ላይ? የአብን ልጅ 3 ደጆች አደንቃለሁ ይላል። እና ለሁለቱ አቻ ምሳሌ ያገኘውለት ይላል፣ ለሶስተኛው ግን አቻ ምሳሌ ያጣውለት ይላል። የመጀመሪያው ክርስቶስ በተዘጋ መቃብር ተነሳ፣ ለዚህ አቻ ምሳሌ ያገኘውለት። ዕንባቆም በተዘጋ ግንብ ገብቶ ለዳንኤል ምግብ ያበላው ነበር ይላል። ሁለተኛው ክርስቶስ በተዘጋ ግንብ ገብቶ ለሐዋርያት ሰላም ለእናንተ ይሁን አላቸው፣ ለዚህ አቻ ምሳሌ ያገኘውለት። ቅዱስ ገብርኤል በተዘጋ ግንብ ገብቶ ለዳንኤል የአንበሶቹን አፍ ዘግቶ አድኖታል። አካላዊ ቃል ከድንግል ማርያም ለተወለደበት በሕቱም ድንግልና ተጸንሶ ለተወለደበት ለዚህ ግን አቻ ምሳሌ ያጣውለታል። ምንም አይነት ምሳሌ ሊገኝለት ስለማይችል ማለት ነው። እና እመቤታችን ቅድስት ድንግል ማርያም ማርያም ማለት ፍጽምት ማለት ነው ይላታል። ማርያም ማለት ምስጋድ ወምሳል ማለት ነው። መለመኛ መታረቂያ ማለት ነው። በዚህ አጋጣሚ መለመኛ መታረቂያ የሚለውን በጣም ከሚደንቀኝ ነገር በብሉይ ኪዳን ወደ 6 የሚደርሱ የጽዮን የሚባል አምባ አለ። ጽዮን ማለት አምባ መጠጊያ እና ሳያውቁ የገደሉ ንብርብሬ ለምጽ ያለባቸው የተለያየ እንደ ኦሪት ሕግ ያለባቸው ማቆያ ነው እና አይቀጡም፣ በድንጋይ አይወገሩም እንደሌሎቹ። እነዚህ ምንድነው የሚደረጉት? እዛ እንደ ካምፕ ነገር ወደ 6 ነው ያለው። እንደው በዚህ ዘሁልቁ ምዕራፍ 35 ላይ ያለ ከቁጥር 15 ጀምሮ ከዛ መውጣት አይችሉም። መች መሰለ ነፃ የሚወጡት ሊቀ ካህኑ ሲሞት ነው።
እስከዛ ሊቀ ካህኑ እስኪሞት ግን የምታስጠብቅ የምትከልል ያቺ የጽዮን አምባ ናት። በ6 ከተሞች ላይ የተዘረጋች ናት። ያቺ የጽዮን አምባ የተባለችው ድንግል ማርያም ናት ይላሉ። እና እዛ ውስጥ እንዲቆዩ ሳያውቁ የበደሉ ምን ያህል እዛ ውስጥ የተጠበቁት ደግሞ በሲኦል የነበሩ ነፍሳት ምሳሌነት አለ። ለምን አበው እሷን ተስፋ አድርገው በሲኦል እመቤታችንን ይናፍቁ ነበር። ለምን የሚናፍቁት መድኃኒት ከእርሷ ይወለዳልና። አስቀድሞ ኢሳይያስ ተመልክቷታል። ዳዊት እንደውም ልጄ ሆይ ስሚ ጆሮሽንም አዘንቢ ንጉሥ ሸቦትሽን ወዷልና እያለ ልጄ ጭምር እያለት ነው የሚጠራት። ሶሎሞን ደግሞ ሽራ ይላታል። በቃ በሚደናንቅ ቃላት ናፍቆታቸውን ይገልጹ ነበር። እህት ያረጓታል፣ ልጅ ያረጓታል፣ ደግሞ እናት ያረጓታል በናፍቆታቸው ማለት ነው። እና መቼ ከዘመኗ ደርሰን እያሉ እሷ መታ መሲሁን ወልዳ እኛም ከሲኦል ባርነት ነፃ በወጣን። ያቺ አምባይቱ ማለት የተስፋ እመቤታችን ተስፋ የመደረጓና ያቺ ነፍሳትን ተስፋ አጥር ቅጥር የሆነቻቸው ድንግል ማርያም ናት። ሊቀ ካህኑ ሲሞት ነፃ እንደሚወጡ ሁሉ ክርስቶስም በሞቱ የነፍሳትን ሞት ነፃ አውጥቷል። በትንሣኤው የነፍሳትን ትንሣኤ ነፃ አውጥቷል። እና በዚህ ይመሰላል እመቤታችን መለመኛ ናት፣ መታረቂያ ናት። እንኳን እሷ ቅዱስ ጳውሎስ መታረቂያ አይደል? ምን ይደንቃል? ምንም እኮ የሚደንቅ ነገር የለው። ሁለተኛ ቆሮንቶስ ምዕራፍ 5 ላይ እንዲህ ይላል ከቁጥር 19 ላይ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበረ፣ በደላቸውን አይቆጥርባቸው ነበር፣ በእኛም የማስታረቅን ቃል አኖረ ይላል። አንድ በእርግጥ ለክህነቱ ይተረጎማል። ሁለተኛው ግን ለቅድስናው በእኛ የማስታረቅን ቃል አኖረ ይላል። የመታረቂያ ቃል ናቸው ሐዋርያት። ድንግል ማርያምም የመታረቂያ አምባችን ናትና ምስጋድ ወምሳል ትባላለች። መልዕልተ ፍጡራን መትሕተ ፈጣሪም ትባላለች። ከፍጡራን ሁሉ በላይ ከፈጣሪ አሁን ድንግል ማርያም ከኛ ትበልጣለች እያል አሳንሳት። ከመላእክት ትበልጣለች፣ ከሊቃነ ጳጳሳት ትበልጣለች። ከሱራፌል ከኪሩቤል ግርማ የመወደድ ግርማ አላት። እንዴት ነው ከመላእክት የምትበልጠው? አንደኛ ሲጀመር መላእክት በደል በሌለበት ዓለም ውስጥ ኖሮ ግን በድለው ተገኝተዋል አይደል? አንዱ ነገር ድንግል ማርያም እኮ በደል በተጨማለቀች ምድር ላይ ሆና ግን አልበደለችም። ለመሳት እኮ ድንግል ማርያም የነበረችበት ዘመን እኮ ሮም በንግስና የሰለጠነችበት ኃጢአት ሰማይ የነካበት ዘመን ነው። ኃጢአት ባለበት ምድር ውስጥ እንደ ዕንቁ አብርታ የተገኘች እኮ እሷ ናት። መኃልየ ሶሎሞን ምዕራፍ 2:2 ላይ እንደውም ምን አለ ጠቢቡ በእሾህ መካከል እንዳለች የሱፍ አበባ ወዳጅም እንዲሁ በቆነጃጅት መሃል ናት ነው። እዚህ እመቤታችን ቅድስት ድንግል ማርያም እሾህ በተባለ በዓለም መርገመ ስጋ መርገመ ነፍስ ባለው ማህበረሰብ ውስጥ የኖረችው ዓለም ላይ ግን እሷ እንደ ሱፍ አበባ አምራና ተውባ የተገኘች እሷ ብቻ ናት። እንደውም ሊቃውንተ ቤተክርስቲያን በሱፍ አበባ ይመስሏታል። ቅዱስ አምብሮስም ራሱ ለምን ሲል አንደኛው እሾሁ የሱፍ አበባው ላይ እንደሌለ እመቤታችንም ላይ መርገመ ስጋ መርገመ ነፍስ ድቀተ ባይሊ ጉስቁልና አላገኛት ፌለሪቲ። ሁለተኛው ደግሞ የሱፍ አበባ ሲጨመቅ ዘይት ይወጣዋል። ከእመቤታችንም ከማህፀኗ በህቱም ድንግልና ተጸንሶ ክርስቶስ ተወልዷልና ነው። የሃይማኖታችን ዘይት ጽኑ እንደሆነ የሃይማኖታችን ጽናት የሆነ ክርስቶስም ተገኝቷል። ከፈሳሽ ሁሉ ዘይት ጽኑ ነው። ሶስተኛው ደግሞ ቅዱስ አምብሮስ ምን ይላል? የሱፍ አበባ ሲበቅል ወደ ሰማይ አንጋጦ ነው የሚበቅለው እና አንቺም ዘወትር ወደ ልጅሽ አንጋጠሽ እየጸለይሽ የምታማ ልጅ እንደር ይላል። ልክ ያዕቆብ ዘስሩግ እንዳለ ድንግል ሆይ አለ ስትወልጂው እሱ ቀና ብሎ አየሽ፣ ሲሰቀል ግን አንቺ ቀና ብለሽ አየሽ ማለት እና ሲወለድ ያየውን አይን ነው ሲሞት የሚያየው ይላል። በነገራችን ላይ ክርስቶስ መጀመሪያ ያየው አይን ሲወለድ የሷን ነው፣ ሲሞት መጨረሻ አይቶት የሞቱ የሷን ነው። መስቀሉ ስር ነበረች። ዛሬም እኛ ስንወለድ መጀመሪያ የምንሰማው ድምፅ ማርያም ማርያም የሚል የእናቶቻችን ድምፅ ነው። ስንሞትም አንሰማም እንጂ ቢያደርግልን የምንሰማው እመቤታችን ቅድስት ድንግል ማርያም ሐዘነ ልቦና ታቀልል ተብሎ የሚዘመርልን ሰዎች ነን እና ክርስቶስ በዘመኑ ሁሉ ሲወለድም ያየው መልክ የሷን ነው፣ ሊሞትም ሲል ያየው መልክ የሷን ነው እና ማርያም የሚለው ስም በብዙ መልኩ ይፈታል። በጣም የሚደንቀው ነገር ማርያም የሚለው ስም ምን ያህል የከበረ መሆኑን የምታውቀው በእኛ ምስጋና አይደለም። በነገራችን ላይ ብዙዎች ያነሳሉ፣ በጣም አበዛችሁት፣ አሁንስ እንደው ተጋነነ የሚሉ አሉ። ሊቁ እንዳለው እኮ ነው ድንግል ማርያምን ከመጠን በላይ አመስግኛታለሁ ብለህ እንዳትፈራ፣ የፈለገ ብታመሰግናትና ብትወዳት ከልጇ በላይ ልትወዳትና ልታመሰግናት አትችልም ብሏል። እኔ እኮ ማርያም ማርያም የምለው ክርስቶስን ለመምሰል ነው። ምክንያቱም ክርስቶስ ሲጠራ ያደገው ስም ነው። ሲወለድ ማርያም፣ አብሯት ሲኖር ማርያም፣ ሊሞትም ሲል ያየው እነኋትና ተብሎ ማርያም የጠራው ስም ነው። ኢየሱስ ሲጠራ ጌታ ምን አለ እኮ እኔ የምሰለው የለ ያለው የዋህና ቸር እንደሆነ እኔ ክርስቶስን ማርያም በማለት በመስለው ለምንድን ነው የሚነቅፉኝ? ኢየሱስ ሲጠራ አፉን የፈታበት ስም እኮ ነው ማርያም ማለት።
ከማር የሚጣፍጥ ከወለላ የሚጣፍጥ ከናርዶስና ከቀናንሞስ ሽቶ የሚያውድ የእሷ ስም ነው። ማንም በምድር ላይ ቢተካከል ክርስቶስ ኢየሱስ ከሚለው ስም ቀጥሎ የከበረ ስም ማርያም የሚለው ስም ነው እና ከብዙ በጥቂቱ ይሄ ይመስላል። ቅዱስ ጳውሎስ እኮ እንደውም እኔ ክርስቶስ እንደምመስል እናንተ ደግሞ እኔን ምሰሉ እኮ ራሱ ቅዱስ ጳውሎስ ራሱ ይናገራል እኮ። አሁን ተነስታ አንተ አሁን ነገር ማርያምን ምሰሉ ብለህ ብታስተምር በቃ ጉድ ፈላ እኮ። እሱ ነው እኮ ጳውሎስን ዞር ብሎ የሚናገረው ይሄ። ምክንያቱም ጠላትን በእርግጥ እኔ ማየው እንዴት መሰለክ፣ አንዳንድ ጉዳዮች እነሱ ብቻ የሚያወሩት አይመስለኝም። ልክ እባብ ስታወራ ብቻዋን አልነበረች ብዬ ነው ማስበው። ለዚህ ነው እኛም ኦርቶዶክሲያ ብዙ ጊዜ አባቶች እንዳስተማሩ አይተው ልቦና ይስጣቸው በሉ የሚባለው። በዚህ ዋጋት ልብ ስጠው ማለት ልቦናውን የተቆጣጠረው ሌላ አካል ስለሆነ ነው። ምክንያቱም ማርያምን የሚጠላ ሴጣን ብቻ ነው። ፈጣሪን ያሳደገች ከማርያም ጋር ጸብ ያለው ከድንግል ማርያም ጋር ሴጣን ብቻ ነው። መልአክ ሆኖ ከድንግል ማርያም የተጣለ የለም። አባ ጊዮርጊስ ዘጋስጫ ይላል ሰይጣን ከትጋት ሁሉ አብልጦ ጸሎትን ይጠላላል፣ ከፍጡራን መካከል ግን አንቺን አብልጦ ይጠላላል። እንደውም እዛው አርጋኑን ላይ ምን ይላል? በሰማይ ላይ መብረቅ ሲጮህ እንደሚያስደነግጥ ያንቺን የምስጋና ቃል ሲሰማ እንዲሁ ይደነግጣላል። እኛ እናቅም እንጂ ጠዋት ተነስተን አንድ ውዳሴ ማርያም ስንጸልይ ምን ያህል እንደሚደነግጥ መብረቅ ነው የሚሆንበት ማለት ነው። መብረቅ ነው የሚሆንበት። በሌሊቱ ኪዳን፣ በሌሊቱ ማህሌት፣ በንጋቱ ቅዳሴ የእመቤታችንን ምስጋና ስናመሰግን ለካ ሴጣን ሲደነግጥ ነው የሚውለው። ወዶ አይደለም ለካ እንዲህ የሚከታተለው። ቢያንስ እሷን በበረሃ ጀምሮ ማግኘት ስላልቻለ ያለው አማራጭ ልጆቿን ማሳደድ ነው አይደል? ከዘሯ የቀሩትን አሳደዳቸው የሚለው ዛሬ እንግዲህ ከዘሯ የቀረነውን እያሳደድን እና እመቤታችን ቅድስት ድንግል ማርያም ብዙዎች የሚመስላቸው ብዙ መናፍቅ ለምን ይሄን ያህል ጠሏት ሲባል እነሱ አይደሉም፣ ከጀርባ ሆኖ የሚመራው ሌላ ነው። እና እመቤታችን ቅድስት ድንግል ማርያም መመስገኗ የሚደንቅ አይደለም። የሰማይ ሁሉ እጽዋት ብዕር ቢሆኑ የሰማይ ሆሽ ተጠራቅመው ህብረት ፈጥረው በአንድ ቦታ ተከማችተው ውቅያኖስና ቀለያት ቀለማት ቢሆኑ ቅጠሎች ሁሉ ተደርድረው ተሰፍተው ብራና ቢሆኑ የድንግል ማርያምን ተአምር ተናግረው አይጨርሱትም። ስሟ ለዘላለሙ ጣፋጭ የሆነ ስም ነው። በዚሁ አጋጣሚ ያው ኦርቶዶክሳውያን የሆኑትም የአባ ጊዮርጊስን አርጋኖን መጽሐፍ ቢያነቡ እጅግ በቃ የእመቤታችን ፍቅር በጣም እንደሚጨምርላቸው እንደውም ሆዴን አትንካኝ እንጂ አባ ጊዮርጊስ ዘጋስጫ የትኛውም የጻፈው ጻፍ ሰው ቢያነብ እመክራለሁ በደንብ ማለት ነው። እኔ በራሴ በጣም ከምወዳቸው ሊቃውንት መካከል አንዱ አባ ጊዮርጊስ ዘጋስጫ። በቃ ነገረ ክርስቶስና ነገረ ማርያም በምን ደረጃ ቢረዳው ይሄ ስጋና ደም ሲሆን የመንፈስ ቅዱስ መገለጥ ነው። የድንግል ማርያም ፍቅር የራቀበት ሰው ካለ እኔ መጽሐፍ አርጋኖና የአባ ጊዮርጊስን መጽሐፍ ያንብባቸው ነው ብለው እና ትክክል ጥቆማ ነው።